በዘር የሚመጻደቅና በዘር የሚያጠናክር ራሱን ካያችሁ የአባትህን ሀፍረተ ገላ በአፍህ ንከስ በሉት። ወላሂ ህይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ኡስታዙ ዋሽቷል። በመዋሸቱ ምክንያት ሌላኛው ኡስታዝ ዋሽተሃል ብሎ ውሸቱን ያጋለጥበታል። ሰላም ሰላም የዩቲዩብ ተከታታዮቻችን፣ ሰላም ለእናንተ ይሁን። ዛሬ ደግሞ ሙስሊሞች በነብያችሁ ማታፍሩ ከሆነ ለምን እነዚህን ነገሮች አትቀበሉ፣ ለምን ትክዷቸዋላችሁ በሚል ሐሳብ ዛሬ የተወሰነ ከኔ ጋር አብረን እንቆያለን። እንግዲህ ይሄ ኡስታዝ ምን ይለናል መሰላችሁ? እስኪ ስሙት። ወላሂ ህይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ። ከሩሃችን በላይ ናቸው። ለኛ ብርሃናችን ናቸው። ያለሳቸው ጨለማ ውስጥ ነበርን። ያለሳቸው ጨካኞች ነበርን። ያለሳቸው ሰው መሆን አንችልም። ያለርሳቸው የመኖርን ግብ አናቅም። ያለሳቸው የህይወትን ጣዕም ማጣጣም አንችልም። ኡስታዝ እንደተናገረው እንግዲህ በነብያችን አናፍርም፣ ሀፍረት አይሰማንም፣ እንደውም ነፍሳችን ራሱ አሳልፈን እንሰጣለን የሚል ሐሳብ ያነሳል። ግን ሙሐመድን እናንተ ይህን ያክል ብትወዱት የምር ጥሩ ነገር ኖሮት ነው? እንደው እውነትን እናውራ ከተባለ እናንተስ ነፍሳችሁን አሳልፋችሁ ትሰጣላችሁ? አንተ እንዳልከው ነፍስ አሳልፌ እሰጣለሁ እንዳልከው ትሰጣለህ? እውነታው እንደሱ አይደለም። የመጀመሪያው ነቢዩን እወዳለሁ የምትለው የነቢዩን ታሪክ በደንብ ሳትረዳ ነው። ወይም ደግሞ የእሱን መጥፎ ባህሪያቶች አንተ እንደ መልካም አድርገህ ቆጥረሃቸው መልካም ናቸው ብለህ አስበህ ነው። እንግዲህ አንተ ሙሐመድን ወደዋለሁ መልካም ሰው ነው፣ የመልካም ሰውነት አርያ ነው ብለህ የምታስበው ለዛ ነው። ለምሳሌ አንዱን እንውሰድ። ሙሐመድ ስብዕናው በጣም የሚወደድና መልካም ሰው ነው ወይ ከተባለ አይደለም። ስድብን የሚያስተምር እንዲተሳደቡ የሚያሳስብ እንደውም የብልግና ንግግር ሳይቀር የሚሳደብ ሰው ነው። ይህን ሐዲስ ተመልከቱ። እዚህ ሐዲስ ላይ ሰዎች በዘረኝነት ራሳቸውን የሚያከብሩ ከሆነ በዘራቸው የሚመኩ ከሆነ ሂደህ ይላል፣ ሙስሊሞችን ይመክራቸዋል፣ ሂዳችሁ የአባትህን ብልት ንከስ በሉት። ይሄ ደግሞ አገላለጻዊ ሳይሆን በቀጥታ የአባቱን ብልት እንዲነክስ እዘዙት እያለ ነው። እንግዲህ አባትን ያክል ነገር ያጠፋው ልጁ ነው፣ የሚሰደበው ግን አባትየው ነው። ሰውየው ምንም አላጠፋም። ልጁ ለምሳሌ እኔ የእንትና ዘር ነኝ ብሎ ተመክቶ ሊሆን ይችላል። ከዛ ለዚህ ለተመካው ሰው ሙስሊሞች ምን ብለው ያዙታል? ይሄን ሰው ሂድና የአባትህን ብልት ንከስ ይሉታል። አባቱ ምን አጠፋ? አባቱ ለምንድን ነው የሚሰደበው? አባቱ ለምንድን ነው እንደዚህ የሚባለው? ተውትና ሰውየው ዘረኛ ሆኖ የዘር ነገር ከተናገረ ታዲያ እናንተ ነብይ ለምን ይሳደባል? በክፉ ፈንታ ክፉ ነው የሚመለሰው። ያኛው በዘሩ ከተመካ ስድብ መሳደብ ኃጢአት አይደለም። ስድብ መሳደብ ክፉ አይደለም። ያውም የብልግና ንግግር የአባትን ብልት ንከስ ተብሎ ይሰደባል። ይሄ ዘግናኝ የነብያቸው ንግግር። አንድ ኡስታዝ አይ የአባትን ብልት ንከስ ተብሎ የተነገረው በጃህልያ ወይም ከፕሪ ኢስላሚክ ፔሪድ ከእስልምና በፊት የነበሩ ሰዎች ነው ብሎ ለመተርጎም ሲሞክር የራሱ ወንድም ሙስሊም ወንድሙ በአደባባይ አጋልጦት አይ እንደሱ ሳይሆን ተሳስተሃል፣ ትርጉም ተሳስተሃል፣ እንደሱ ሳይሆን ቀጥታ ነብዩ ያሉት ያንን በዘሩ የሚመካውን ሰው ሂዳችሁ የአባትህን ብልት ንከስ በሉት፣ እሱም ደግሞ ፊገሬቲቭ ስፒች ሳይሆን በቀጥታ እዘዙት ብለው ነው የተናገሩት ብሎ አሳምኖታል። ይሄው እንግሊዘኛውን ያይጠየቀኝ እኔ እንግሊዘኛውን ነው ያስረዳሁት የነበረው ማለት ነው። አንተ ደግሞ የመጣው በአረብኛው ነው የሄድከው።
ስለዚህ አሁን እንግሊዝኛው ተሳስተዋል፣ እኔም ተሳስቻለሁ። ግን ሐዲሱ አለ ነው። ሐዲሱ እስካለ ማስረግ ግዴታ አለብን። እሱም ምንድነው ያሉት? በዘር እኔ አከሌ ልጅ እኔ አከሌ ዘር ብሎ በዘር የሚመጻደቅና በዘር የሚያጠናክር ራሱን ካያችሁ የአባትህን ሀፍረተ ገላ በአፍህ ንከስ በሉት። ወላ ተኪኑ አሉ። እንዳውም አሽሙር ራሱ አታርጓሉ። ኡስታዙ ዋሽቷል። በመዋሸቱ ምክንያት ሌላኛው ኡስታዝ ዋሽተሃል ብሎ ውሸቱን ያጋለጥበታል። እኛ ጋር መጥተው ኡስታዞች የሚያደርጉት ነገር ይሄንን ነው። የእናንተ ነቢይ ተከታዮቹን የአባትን ብልት ንከስ ብላችሁ ተሳደጉ ብሎ አዟል ስንላቸው አላለም፣ ከእስልምና በፊት ያሉ ህዝቦች ናቸው ብሎ ይዋሸናል። ግን ኡስታዙ ፊት መዋሸት ስላልቻለ ኡስታዙ አጋለጠ። እኛም እያልን ያለነው ይሄንን ነው። እዚህ ቲክቶክ ላይ ያሉ ኡስታዞች የሚያደርጉት ነገር ቢኖር እኛ ጋር ሲመጡ ሐዲሱንም ቁርአኑንም መካድ ነው። ግን ችግሩ ሙስሊም ኡስታዞች ጋር እርስ በርሳቸው ሲያወሩ ግን መካድ አይችሉም፣ ምክንያቱም ያጋልጧቸዋል። ኦኬ፣ ስለዚህ ይሄ ነቢይ የትኛው ስብዕናው ነው ተወዶ አንተ የምትዝትለት ነው? አንተ ኡስታዝ ወንድሜ ለሱ ጠበቃ የምትሆነው ይህንን ወድህለት ነው ወይ? የአባትን ብልት ንከስ ብሎ ተሳደብ ያለህን እርሱን ወድህለት ነው ወይ የኔ ነቢይ የባህሪ አርአያ ነው ብለህ የምታምነው? ስለዚህ ዛሬ እኔ በአማራነቴ በኦሮሞነቴ በሆነ ነገር ስመካ ስታየኝ መጥተህ የአባትን ብልት ንከስ ብለህ ልታዘዝ ትችላለህ ወይ? ይሄ የነቢዩ ትእዛዝ የሚመጥን ትእዛዝ ነው ወይ? ትክክለኛ ትእዛዝ ነው ወይ? የእሱን ባህሪ የሚገልጽ ነው ወይ? የእሱን ጥሩ ባህሪ ማለት ነው። እንደኔ ልትከተለው ሳይሆን ልትገስጸው የሚገባ ሰው ነው መሐመድ። ታፍርበታለህ። ይሄ በጣም የሚያሳፍር ነገር ነው። ሁለተኛው መሐመድ መሳደብ ብቻ ሳይሆን ሰዎችን በመግደልም ይታወቃል። በግድያ በደንብ የሚታወቅ ሰው ነው። ይህን ሐዲስ ተመልከቱ። እዚህ ሐዲስ ላይ ምን ይላል መሰላችሁ? ሰዎች ከእስልምና ወጡ። ሙስሊም ነበሩ። አይ እኛ እስልምና አንፈልግም ብለው ከእስልምና ከወጡ በኋላ ግመሎች የሚጠበቁበት ቦታ ሄደው ግመሎችን ሰርቀው ጠፉ። ከዛ መሐመድ አፈላልጎ ያዛቸው። ከያዛቸው በኋላ ምን እንዳደረገ ልንገራቸው። እንግዲህ ሰው ገለውም ከሆነ መገደል ያለባቸው፣ ሰርቀውም ከሆነ እጃቸው ነው መቆረጥ ያለባቸው። እንግዲህ ሁለቱንም በአንድ ላይ መሆን አይችልም። ሰው መገደል ያለበት ስለገደሉ ማለት ነው። ግን መሐመድ ምን አደረገ? አይናቸውን በብረት ይሄ በብረት ቁርጥራጭ በአይረን ቁርጥራጭ በእርሱ አይናቸውን አጠፋ። ይሄ እኮ ሊትራሊ የፖለቲካ ሰው ነው የሚመስለው። የሆነ መራቢያ አካላቸው ላይ ሃይላንድ እንዳንጠለጠሉ እሱ ደግሞ በብረት ቁርጥራጭ አይናቸው እንዲወጣ አደረገ። እሱ ብቻ አይደለም፣ ሁለቱንም እጃቸውን ቆረጠ። እሱ ብቻ አይደለም፣ ሁለት እግራቸውንም ቆረጠ። ከዛ ምን አደረጋቸው? ፀሐይ ላይ አሰጣቸው። ውሃ ጠምቷቸው እረ ውሃ ጠማን እያሉ ሲጮሁ ማንም ውሃ እንዳይሰጣቸው አደረገ። ቶርች አደረጋቸው ማለት ነው። ሕይወታቸውን እንዲጠሉ፣ አሟሟታቸውን እንዲጠሉ አደረጋቸው። ሩህሩሁ አዛኙ ነቢይ፣ የእስልምናው ነቢይ፣ የሚለቀስለት የሙስሊሞች ነቢይ ይህን ያክል ጨካኝ ሰው እንደሆነ ሁላችሁም ልታውቁ ይገባል። በጣም አረመኔ ሰው ሰው። እስኪ አስቡት፣ በብረት ቁርጥራጭ አይናቸውን አወጣ። በየትኛው ግን ይህን ያደረገው? አላህ የት ላይ ነው ያዘዘው? ይህን በብረት ቁርጥራጭ አይናቸውን ማውጣት ከየት የተገኘ ትእዛዝ ነው? ለሰረቀ እጁን ይቆረጥ፣ ለሁለት እጃቸውን ቆረጠ፣ ሁለት እግራቸውንም ቆረጠ። በየትኛው ትእዛዝ ነው እንደዛ የተደረገው? ከዛ ወስዶ ፀሐይ ላይ ያደረጋቸው። ተመልኩ፣ ደማቸው እየፈሰሰ ከአይናቸው ከእግራቸው ደማቸው እየፈሰሰ ውሃ እያሉ ውሃ እንዳይሰጣቸው ከለከለ። በጥማት ተሰቃይተው እንዲሞቱ አደረጋቸው። ሩህሩህና አዛኙ ነቢይ መሐመድ አስቡት እስኪ። ይህም ብቻ አይደለም፣ ባይዘው ከእርሱ የተማሩ የእሱ ተከታዮች ደግሞ ምን እንዳደረጉ ልንገራቸው። እዚህ ሐዲስ ላይ አልይ የሚባል ሰው አለ። አልይ ምን አደረገ? ሰዎች ከእስልምና ሲወጡ ወስዶ በእሳት አቃጠላቸው ይላል። ከመሐመድ ከሩህሩህ ነቢይ የተማሩ የመሐመድ ተከታዮች ከእስልምና ወጡ ብሎ ወስዶ በእሳት አቃጠላቸው።
በእሳት ያቃጠላቸው ባይዘወይ ከእርሱ ክፉነት የተነሳ እንጂ መሐመድም አላህም ማዞት አይደለም። ባይዘወይ ከክፋቱ የተነሳ ነው። ተከታዮቻቸው ከመሐመድ የተማሩት ክፋት ነው። ክፉ ሰው ደግሞ ታውቃላችሁ ድርጊቱን የሚያመጣው ከራሱ ነው። ታዞ ምናምን አይደለም፣ ከራሱ ነው የሚያመጣው። በእሳት አቃጠላቸው ይላል። ከዛ ኢብኑ አባስ ምን ይላል? ነብዩ እንዲህ ሲሉ ሰምቻለሁ። ሰውን አላህ በሚቀጣበት ማለት በገሃነም እሳት አይደለም የሚቀጣው፣ ገሃነም በገሃነም እሳት የሚቀጣበትን እናንተ በእሳት እንዳትቀጡ ብሎ አላህ ስለከለከለ መሐመድ ተናግሯል። አንተ ደግሞ ያደረከው በእሳት አቃጠልካቸው። እኔ በሆን ኖሮ ይላል የተሻለ መሆን ነው እገላቸው ነበረ ይላል። ያው ትንሽ መግደል የተሻለ ነው በእሳት ከማቃጠል ማለት ነው። ባይዘወይ ከሴት ልጅ ምጥና ከእሳት በላይ የሰውን የሚያሰቃይ የለም። በእሳት ነው ያቃጠላቸው። በእሳት ከእስልምና ለቀው ስለወጡ መብታቸው እኮ ነው። ባይዘወይ አለመከተል መብታቸው። እሺ መብታቸው እንኳን አይሆን ወጡ አይደለም እስከ መልሰው ንስሐ ሊገቡ እንደሚችሉ ወደ እስልምና ሊመለስ እንደሚችሉ እንኳን ተስፋ ያደረግ ሰው እድል አይሰጥም። በህይወት እስካሉ ድረስ ተስፋ አላቸው። አንድ ሰው ታውቃላችሁ በ90 ዓመቱ እስልምና ሊቀበል ይችላል። በ60 ዓመቱ እስልምና ሊቀበል ይችላል። በመጨረሻ እስትንፋሱ እስልምና ሊቀበል ይችላል። ነገር ግን ምን አደረገ? ቶሎ እስልምናቸውን እንደለቀቁ ወዲያውኑ በእሳት አቃጠላቸው። አንደኛ ትእዛዝ አይደለም፣ በራሱ ክፋት ምክንያት ያደረገው። ሁለተኛ ወዲያውኑ በእስልምና እውነት ቢሆን በደንብ ስሙ፣ እስልምና እውነት ቢሆን እነዚህ ሰዎች የንስሐ ጊዜ ሳይሰጣቸው ሳይጠበቁ እድሜ ልካቸውን እንኳ ቢቆዩ በመጨረሻው ንስሐ ሊገቡ ይችላሉ ብሎ አልጠበቀም። ወዲያውኑ ገደላቸው። ባይዘወይ ወዲያውኑ የገደላቸው ገሃነም እንዲገቡ ፈልጉ፣ የንስሐ ጊዜ እንዳይኖራቸው። ይሄ ዘግናኝነት አይደለም? ይሄ ክፉነት አይደለም? ሰው ከገሃነም እሳት እንዲያመልጥ ተስፋ ታደርጋለህ። ከዛሬ ነገ ብለህ ትጠብቀዋለህ። ምናልባት የመጨረሻ እስትንፋሱ ሊሞት ሲል እንኳን ንስሐ ይገባል ብለህ አትጠብቅም። እነሱ ግን ከእስልምና ከወጣ ወዲያውኑ ነው የሚገድሉት። አያቸው፣ ገሃነም እንድትገባ ፍጥነታቸው፣ ገሃነም እንድትገባ ያላቸው መሻት ወዲያውኑ እንደ ካርክ ይገድሏል። ባይዘወይ በእስልምና ካርክ አይደለ? ከካርክ እኮ ገሃነም ነው የምትገባው። ለምን አፍጥነህ ገሃነም ውስጥ አስገባዋለህ? ቢያንስ እንዲመለስ ተስፋ ለምን አሰጠው? ከእስልምና ከወጣ የ3 ቀን ጊዜ ነው የሚሰጠው። ከዛ በኋላ መግደል ነው ይላል። ይኸው ስሙት። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። እንደሰማችሁት ነው። የ3 ቀን ጊዜ ብቻ ነው የሚሰጠው ይላል። የገንዘብ ችግር ካለበት፣ ከዛ እምነቱ ላይ ጥርጣሬ ካለው፣ ሌሎች ችግሮች ካሉበት ይታይና የ3 ቀን ጊዜ ብቻ ነው የሚሰጠው። ከ3 ቀን በኋላ ምናል መገደል አለበት፣ ምክንያቱም ለእምነቱ ጋሬጣ ነው እያለ ነው። ስለዚህ ከእስልምና ከወጣ ወዲያውኑ የ3 ቀን ጊዜ፣ ከዛ በኋላ ይገደላል ይላል። ይሄ ሰው ለምሳሌ እኔ አሁን ከዚህ በኋላ 40 ዓመት ብኖር በ3 ቀን የተገደሉ 30 ምናምን ዓመት እኮ የመለወጥ እድል ነበረኝ በህይወት እስካለ። አሁን ጉዳዩ እንደሱ አይደለም። ባይዘው እስልምና አንተ ገነት እንድትገባ አይደለም ሐሳቡ። በምድር ላይ እስልምና በቁጥር እንዲበዛ ነው ሐሳቡ። ከቁጥር ከጎደለ እስልምናን እንዳጎደልክ ስለሚቆጥሩ ነው የሚገሉህ እንጂ አንተ ገነት ገባ ገሃነም ገባ ጉዳያቸው አይደለም። ባይዘው እስልምና በስቶ ለትምክት እንዲሆን ብቻ ነው የሚፈልጉት እንጂ አንድ ከእስልምና የወጣ ሰው እስልምና ተመልሶ እንደሚመጣ መገመት እንዴት ያቀታችኋል? አንድ ሰው ከእስልምና ወጥቶ እድል አግኝቶት መልሶ ወደ እስልምና እንደሚመለስ ለምን ተስፋ አታደርጉ? ምክንያቱም ከእስልምና ከወጣ ገብቶታል ማለት ነው። እስልምና እውነተኛ ሃይማኖት እንዳልሆነ ተረድቶ ነው የሚወጣው፣ ዝም ብሎ አይወጣም። ከተረዳ በኋላ ደግሞ እንደማይመለስ ያውቁታል። ስለዚህ ገሃነም ገባ አልገባ ጉዳያቸው አይደለም፣ መገደል አለበት መወገድ አለበት የሚለው ሐሳብ ነው።
ወንድሞችና እህቶች የእናንተ ነቢይ የምር የምትመኩበት ነቢይ ነው ወይ? የእናንተን ነቢይ እንደው ርህራሄን የሚያስተምር ነቢይ ነው ወይ? ሰዎች ገሃነም እንዳይገቡ ፍላጎት ያለው ሰው ነው ወይ? በሰዎች ላይ ተስፋ ያለው ሰው ነው ወይ? ሰዎች ይለወጣሉ ብሎ ተስፋ ያደርጋሉ ወይ? ለሰዎች እድል ይሰጣሉ ወይ? ከራሱ ከትምክቱ ይልቅ ሰዎች እንዲድኑ ይፈልጋሉ ሲባል አይፈልግም። አንድ ቀን አንድ ሰው ከካደው 3 ቀን ጠብቆ ይገለዋል። 3 ቀን ብቻ። ታዲያ የትኛው ላይ ርህራሄ? የትኛው ላይ ነው ፍቅሩ? ስለዚህ እናንተ ኡስታዞች የምታለቅሱለት ነቢይ ጨካኝ ክፉ ሰው፣ ሰይጣን እንደፈለገ ለክፋቱ የተጠቀመበት ሰው እንደሆነ እንድትረዱ እፈልጋለሁ። አይ እኛም እንደሱ ክፉ ስለሆን ክፋቱ ነው ያስለቀሰ፣ ክፋቱ የመልካምነት መገለጫ አድርገን ነው የምናስበው ካላችሁ እንግዲህ እናንተው። እኛ ግን እነግራችኋለን የሚያደርጉትን አያውቁምና ይቅር በላቸው። እነማንን? እሱን ሊገሉት እየደበደቡት ያሉትን፣ እሱን እያሳደዱት ያሉትን የሚያደርጉትን አያውቁምና ይቅር በላቸው። ተከታዮቹስ ምን አደረጉ? ከእርሱ ይህን ፍቅር ተምረው እነ እስጢፋኖስ በድንጋይ እየወገሩት በድንጋይ እየቀጠቀጡት ደሙ እየፈሰሰ የሚያደርጉትን አያውቁምና እነዚህ ሰዎች እባክህን ይቅር በላቸው፣ እባክህን ምሕረት አድርግላቸው ብሎ ይጸልይ። ተአምር እኮ ነው፣ ተአምር ነው። ባይዘወይ ልዩነቱን በደንብ ተመልከቱ። እግዚአብሔር ለምንድን ነው ጌታ ለምን ይዘገያል ሲባል የምዘገየው ኃጢአተኞች ንስሐ እስከሚገቡ ድረስ ነው። ጌታ ኢየሱስ ሰዎች ንስሐ እንዲገቡ ጊዜ ለመስጠት ነው የዘገየው። ከመምጣት የዘገየው ኃጢአተኞች ንስሐ እስከሚገቡ ድረስ ነው። ሰዎችን እድሜ የሚሰጣቸው እስከ 80 እስከ 90 ድረስ በክህደት ውስጥ ነው የሚጠብቃቸው፣ የንስሐ ጊዜ እየሰጣቸው። አላህ ግን ደግሞ እንዲህ ይላል፣ በዚህ የማዘገያችሁ ለመልካም ነገር እንዳይመስላችሁ በኃጢአት ላይ ኃጢአት እንድትጨምሩ ከዛ በኋላ እንዲቀጣችሁ ነው ይላል። አያችሁ ልዩነቱን? አላህ ኃጢአተኞችን የሚያዘገየው ኃጢአት በኃጢአት ላይ እንዲጨምሩ፣ ካልሆነ ደግሞ ወዲያውኑ ያጠፋቸዋል። ኃጢአት በኃጢአት ላይ ከጨመሩ በኋላ ደግሞ በገሃነም እሳት እቀጣቸዋለሁ ይላቸዋል። እግዚአብሔር ደግሞ የምዘገየው ኃጢአተኞች ንስሐ እንዲገቡና እንዲመለሱ ነው። ሙስሊም ወንድሞችና እህቶቼ ራሳችሁን አስመልጡ። ጌታ ኢየሱስ ይወዳችኋል። ኃጢአተኛው ከነ ኃጢአቱ እንዲሞት የማይወድ እግዚአብሔር ከኃጢአቱ ተመልሶ ተፈውሶ የዘላለም ሕይወት እንዲያገኝ እውነትን ወደ ማወቅ እንዲመጣ እንዲድን በሚወድ በእግዚአብሔር በሱ እመኑና ዳኑ፣ የዘላለም ሕይወት ታገኛላችሁ። እውነቱን የምንነግራችሁ ስለ ጠላናችሁ አይደለም፣ ስለምንወዳችሁ ነው። ለሙሐመድ የምታለቅሱት እናንተ ሳታውቁት ነው። ለሙሐመድ የምታለቅሱት ስለ ክፉ ስራው ነው፣ ስለ መጥፎ መንገዱ ነው። እኛ ደግሞ የምንነግራችሁ ጨክነን ክፉ መንገድና መጥፎ መንገድ መሆኑን አይታችሁ ነቅታችሁ እውነትን ተቀብላችሁ በእውነትን ነፃነት አርነት እንድታገኙ ነው፣ የዘላለም ሕይወት እንድታገኙ ነው። ኑ በክርስቶስ ኢየሱስ እመኑና ዳኑ። ጌታ ኢየሱስ ይወዳችኋል። ሻሎም